بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد بن عبد الله وعلى آله وصحبه وسلم وبعد فيا أيها الإخوة المسلمون سلام الله عليكم ورحمة الله وبركاته ክቡራን ተመልካቾች እንደምን ቆያችሁን? ከሐምዳን ፕሮዳክሽን ሐምዳን ፖድካስት ይዘን መጥተናል። ከፕሮግራሙ ጋር እኔ ፋርሳኒ እስከ ፕሮግራማችን ፍጻሜ አብሬያችሁ ቆያለሁ። እስከ ፕሮግራማችን ፍጻሜ ለሚኖራችሁ አብሮነት ከወዲሁ መልካም ቆይታ እመኛለሁ። የሂጃብ ሞዴል ሀያት ታይትሉን እንዴት አሰብሽው? ሂጃብ ሞዴል ያው ብዙ ጊዜ አንዳንዴ ሞዴሎች ላይ የተለያዩ ስራዎች ላይ ስንሰራ የሆነ ስራ ላይ ለመግባት ሂጃብ አውልቁ ወይም ደግሞ ብዙ አይነት ነገር ይመጣልና እኔም በጣም ብዙ አጋጥሞኛል እንደዚህ አይነት ነገሮች። መጀመሪያ ሞዴሊንግ የመማሩ ፍላጎት እንደዚሁም ደግሞ ወደ ሚዲያው የመምጣት ፍላጎት ነበረኝና ሂጃብ ሞዴል መማር የምትፈልጉ ምናምን ብሎ የሆኑ ማስታወቂያዎችን ሳይ እንዴ የምፈልገው ሙያ ለዛውም ሂጃቤን አድርጌ ምንም የማይከለክለኝ ከሆነ ለምን ሂጃቤን ለብሼ አልሰራም ብዬ ተመዘገብኩኝ። እና ግን ሳስበው ያሉት ነገሮች ውስጡ በጣም በቃ አባያዎችን፣ ጅልባቦችን እንደዚህ በቃ ሙስሊምን የሚወክሉ ነገሮችን ስለሆነ የሚሰራበትና ለምን እተዋለሁ ለምን አልሰራበትም ብዬ ያን ነገር ይዤ ሂጃቢክ ሞዴል ብዬ በጣም በምወደው ስራ ፍላጎቱን በነበረኝ ስራ በዛ ነው ሂጃቢክ ሞዴል መስራት። ብስሚላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሂጃቢክ ሞዴል ሀያት አረብ እባላለሁ። አሁን ላይ እየሰራው የምገኘው በሂጃቢክ ሞዴል እንዲሁም በጋዜጠኝነት፣ በዲዛይን፣ በማስታወቂያዎች አሁን ላይ እየመጣሁ ነው ያለሁት። ያው ብዙም ሰው ባያቀኝም አሁን ላይ በእንደዛ ስራዎች ላይ እየሰራ ያለሁኝ ነኝና ይህን ይመስላል የኔ ስራ። እሺ ሀያት፣ የሂጃብ ሞዴል መሆንሽን ነገርሽን። ኢንጀነራል ደግሞ እስቲ ሀያት ማነች የሚለውን በጠቅለል ባለመልኩ እስቲ ንገሪኝ። እሺ ብስሚላ፣ ሀያት ማለት በ1997 በሁለተኛው ወር ቀን በ29 ተወለደች እና ያው የተወለድኩት አዲስ አበባ መንደር 7 ሾጀሌ። ወደ ኳስ ሜዳ ማለት ነው። ወደ መንደር 7 ወደ ውንጌት እዛ አካባቢ ተወለድኩኝ። እድገቴም እዛ ነው። በቤተሰብ ምክንያት ወደ አየር ጤና መጣንና እዚህ መኖር ጀመርኩኝ። ያው ትምህርቴን ብርሃን ሊና የመጀመሪያ ደረጃ ትምህርት ቤት እዛ ተማርኩኝና ቤት በመቀየር ምክንያት እዚሁ ቀጠልኩኝ። ከዛ ደግሞ እንደዚሁ ሞዴሊንግ እንደዚህ ሚዲያዎች ላይ አጫጭር ኮርሶችን ወስድ ነበረ ከትምህርት ባሻገር ማለት ነው፣ በማይገፋ መልኩ ትምህርቴን እና በቃ ሂጃቢክ ሞዴል በዛ። ሞዴሊንጉን እየተማርሽ ነው? እየተማርኩኝ መማር ጀመርኩኝ። እንዲሁም ደግሞ እንደዚህ በቃ አጫጭር ኮርሶችን እንደ ዲዛይን ምናምን ያው ከሂጃቢክ ሞዴል ጋር ስለሚሄድ እንደዛ ጀመርኩኝና በቃ ትምህርቴን በማይገፋ መልኩ እንዳልኩ ጎን ለጎን ነበር ጀመርኩኝ። ያው አልሐምዱሊላህ ያኔ በመጀመሪ ነው አሁን ላይ እንድንቀሳቀስበት ያደረገኝ። በጣም ኸይር። ሞዴሊንግ እንዴት እስቲ ወደ ኢስላሚክ እንትን እንዴት ሊመጣልሽ እንደቻለ እስቲ እሱን አውሪኝ። ኢስላሚክ ላይ አሁን እንደ ሞዴሊንግ ስናስበው አባያዎች አሁን በጣም ብዙ ጊዜ ይቸገራሉ ዲዛይነሮች የሆነ ልብስ ይሰሩና የሚያስተዋውቅላቸው ሰዎች ያጣሉ። አሁን ስለ ሂጃብ ሙሉ ለሙሉ የማያውቀውን ሰው አምጥተህ እዚህ ጋር ይህን እናስተዋውቅ ብትለው ሂጃቡን አለባበሱን አያውቀውም። አንዳንዴ እያየህ ነው፣ ግማሽ ፀጉራቸው ይታያል፣ ጆሯቸው ብቻ በቃ በስርዓት አይጠመጥሙትም። እና ያን ነገር ዲዛይነሮች ሲቸገሩ ሂጃብ ለብሰው መማር እንችላለን እና ሂጃባችንን ለብሰን ያንን ነገር አባያዎችን የተለያዩ የኢስላም የሚያካትቱ ፕሮዳክቶችን ለማስተዋወቅ እንደዛ ነው። ሂጃቢክ ሞዴል ማለት
እስቲ አንቺ ለሂጃብ ያለሽን ቦታ ነገር እስቲ ለሀያት ሂጃብ ማለት ምን ማለት ነው? እንዴት ብዬ ልግለጽልህ? ሂጃብ ለኔ ሂጃብ በመልበሴ ብቻ ተከብሬያለሁ። ሀቁን ለመናገር እንዴት መሰለህ፣ አሁን ትላልቅ ኢቨንቶች ላይ ወይም ደግሞ የሆኑ ስራዎች ላይ ሲሄድ ሂጃቤን ልክ ሲያዩ እጃቸውን እንኳን ለመጨበጥ እጃቸውን ያነሱ እና ደግሞ ትልቅ ክብር ነው የሚሰጡ። ብዙም ነገር ይናገራል ሂጃብሽ። ብዙ ነገር ይናገራል። መከበሬ ነው፣ መሰተሬ ነው እና ደግሞ ብዙ ጊዜ ሂጃብ ስንለብስ ይሆናል አይደለም ከብዙ ነገር ይከልልሃል። አንዳንድ ነገሮችን ለማድረግ ስትል እሷማ በቃ እንዲህ ነው ይልሃል። ሙስሊም ብዙ ጊዜ እሷማ ሙስሊም ነች ምናምን ይልሃልና ለእኔ ሂጃብ ማለት ብዙ ነገር ወደ ብዙ ፈሳድ ነገሮችም እንዳትሄጂ ሰውም እንዳይጋብዝሽ ያግድሻል ማለት ነው። ኸይር። እሺ ሀያት፣ እንደ ሂጃብ ሞዴል ምንድን ነው ከአንቺ የሚጠበቀው? ምንስ እየሰራሽ ነው የሚለውን እስቲ እንሄደው። አሁን እንደ ሂጃብ ሞዴል ከኔ ብዙ ነገር ይጠበቃል። አሁን ላይ ግን ትኩረት አድርጌ የምሰራው ሬዲዮ ላይ ነው። ትንሽ እዛ ላይ አተኩሬያለሁ። ያ ማለት ደግሞ ሂጃቢክ ሞዴሉን ትቻለሁ ወይም ደግሞ አልሰራም ማለት ሳይሆን ትንሽ እዛ ላይ እየሰራው ነው። ያው በሚዲያዎች ላይ ስትሰራ ደግሞ በእንደዚህ ሙያዎችም ላይ ለማስተላለፍ የምታደርጋቸው ጥረቶች አሉና እንደኔ አሁን ሂጃቢክ ሞዴሎች ልክ ሲፈለግ ሙስሊም ሂጃቧን ለብሳ የምትሰራ ሴት በጣም ብዙ ጊዜ ይፈለጋል እና በዛ ሰዓት እየደወሉ እኔ እንደዚህ አይነት ስራ አለ ይሉኛል። ፋሽን ሾዎችም ላይ ዲዛይነሮች ልብሶችን ሲሰሩ ሙስሊም ሆና የምታስተዋውቅላቸውን ወይም ደግሞ ሂጃቧን ለብሳ የምታስተዋውቅላቸው ሴት ይፈልጋሉ እና ያን ሲፈልጉ እኔ ጋ ይደውሉና እንደዚህ አይነት ስራዎችን ፈልገንሽ ነበር ይሉና ያው በእንደዚህ አይነት ስራዎችን እሰራለሁ እና ግን አሁን ትንሽ ትኩረቴ እዛ ላይ ነው። አሁን ደግሞ በቅርቡ በሂጃቢክ ሞዴል አዲስ ነገር ይኖራል። ያው እሱም በተግባር እንዲህ ብዬ ከምናገረው ይል ያው አንዳንዴ የምንናገረው ነገራቶች ሳይሆኑ ሊቀሩ ይችላሉ እና በተግባር ባሳይ ይሻላል እና ኸይር። ምናልባት እዚች ጋር ልጠይቅሽ የምፈልገው ኖርማል የፋሽን ሾው ውድድሮች ላይ ነው ሄዳችሁ ወይ ደግሞ ሾዎች ላይ ሄዳችሁ ነው ያንን ፕሮዳክት ለማስተዋወቅ እንትን የምትሉት እና ሂጃባችሁን አውልቁ የሚባል እንትን ሊመጣባችሁ አይችልም? አጋጥሞሽ ሳያውቅም? በጣም ጥሩ ጥያቄ ነው። ሹክራን ይሄን ስለጠየቀኝ። በጣም አለ በጣም በእንደዚህ አይነት ስራ ላይ ሲጀመር እኔ በጣም ብዙ እንትን ደርሶብኛል። እንዲህ ብዬ መናገር አልችልም። ስልህ አሁን የሆኑ ስራዎች ላይ ስንሄድ ምናምን እንዲህ ሞዴሎቹን ስንሄድ ልክ ሂጃብ አድርገን ይቅርታ ሂጃባችሁ እንድታወልቁ ነው የምንፈልገው ይሉናል። በእርግጥ ሂጃብ ትልቅ እንትን አለው፣ እንደየስራው ይወሰናል። አሁን ምን ልበልህ በጣም መጥፎ ቦታ ላይ ሆነህ የምትሰራው ከሆነ እኛም አንቀበለው ያንን ስራ አይተንም ሂጃባችን። እነሱም አንዳንዴ ሂጃብ አውልቁ የሚሉት በጣም መጥፎ ስራ ሲሆን መገላለጥ ያለው ፓርት ላይ ሲሆን ያን ነገር ይከለክላሉ። ሂጃባችሁን አውልቁ ይላሉ። ግን ያም ሆኖ ብቻ ሳይሆን አንዳንዴ ምን ይደርስብኛል መሰለህ፣ የሆነ አክተር ሆነሽ የምትሰሪው ፊልም አላሉኝ እና የሆነ ታይም ጠሩኝ ስቱዲዮ ትወና ማለት ትወና። እሺ ምን ነው ብዬ ሄድኩኝ። ቦታው ላይ ሲሄድ ግን እስቲ የሆነ ትንሽ አሳየን ምናምን አሉ። ከዚህ በፊትም ያውቁኝ ነበር። ግን እሺ ብዬ ያንን ሰራሁላቸው እና ግን አያት ሂጃብሽ እንድታወልቅ እንፈልጋለን፣ ለዚህ ስራ በጣም ታስፈልጊናለሽ አሉኝ እና እንዴ ማለት ሂጃቤን አውልቄ ነው የምሰራው? አዎ። ከዛማ ከፈለግሽ ማድረግ ትችያለሽ ምናምን ያሉኝና ለምን ብዬ ማለት ሂጃብ እኮ እኔ ከልጅነት ጀምሮ ሲጀመርም ግዴታ ነው ሂጃብ ለሴት ልጅ እንደ ሙስሊም ግዴታ ነው እና ምን ሊጠቅመኝ ብዬ ወይስ ደግሞ ምን የተለየ ነገር ሊያመጣልኝ ብዬ ነው ሂጃቤን የማወልቀው? አይሆንም ብዬ መለስኩኝ። በጣም ብዙ ስራዎች መተውልኝ ነበር ሂጃብሽን አውልቀሽ ያለ ሂጃብ የሚሰሩ ይሉኛል። ግን ይሄን ነገር ደግሞ እኔ አልቀበልም። ማስታወቂያዎች ራሱ በጣም ብዙ ጊዜ የዳይፐር ምናምን ይመጡልኛል እና እንደ ሞዴል ሂጃብሽን አውልቀሽ ስሪ፣ ይሄንን ሂጃብሽን አውልቀሽ ነው ምናምን ይሉኛል እና ይሄን ነገር ደግሞ እኔ ልቀበለውም የሚሆንም ነገር አይደለም። የማንነት ጉዳይ ነው፣ መገለጫ ነው። ለእኔ ሂጃቤን አወለኩ ማለት በቃ እንዲህ ብዬ ልገልጸው አልችልም እና የማይሆን ነገር ነው
ብዬ ነው እየመለስኩ ያለሁት። ግን አሉ አሁንም ቢሆን መናገር የምፈልገው ነገር ሂጃባችንን ለብሰን ብዙ ስራዎችን መስራት እንችላለን። አሉ ስራዎች እንደዚህ ሀገር ገና ስለሆነ ነው እንጂ ብዙ ጊዜ የሆነ ስራ ላይ ስንገባ ሂጃባችሁን አውልቆ ስንባል ለዛ ስራ ውዴታ ብለው የሚያወልቁ አሉ፣ በቃ ስራውን ለማጣት። ግን አሁን ፊልሞችም ላይ ስናይ የሙስሊም ካራክተር ሊኖር ይችላል። ሂጃቧን ለብሳ አንድም እንደ ወንድ እንደውም ይቀላል። አሊ አህመድ ተብሎ ይወሰድና ጀለቢ አድርጎ ማንኛውም ሰው ለብሶ ሊሰራው ይችላል። ፊልሞች ላይ ስናይ ደግሞ አንዲት ሴት ሂጃቧ ልክ ላይሆን ይችላል። አስመስለው እንኳን እናሰራ ቢሉ ሂጃቧ ልክ ላይሆን ይችላል። ፐርፌክት አይመጣም እና የአባያውም አለባበስ ብዙ ጊዜ አይተናል። እና ወይ እንዲህ ለብሱና አጭር ይሆናል፣ እጃቸው ይታያል፣ አያውቁበትም። እና ያን ነገር ከማያውቁት ከሚያሰሩ የሚያውቁ አሉና በጣም ብዙ ይህን ስለሚፈሩ ነው ወደኋላ እየቀሩ ያሉት። እነዛን ሰዎች ቢያሰሩ ቢፈልጉ፣ ካስት ሲያደርጉ ደግሞ ፎቶ ይላካል። መቼስ ፎቶ ሳይላክ አይደለም የምትጠራ። ሂጃቧን ለብሳ ከሆነ የማይሆናት ስራ ከሆነ አለመጥራት፣ የሚሆናት ከሆነ ግን አሁን ሂጃቧን ለብሳ ነው የምትሰራው ይች ልጅ፣ ለዚህ ስራ ታስፈልጋለች፣ መታ መስራት አለባት ብለው ያንን ነገር ታሳቢ አድርገው መስራት ነው እንጂ እዛ ድረስ ትሄድና ሂጃብሽን አውልቀሽ ነው ይሄ የምትሰሪው ምናምን። ምክንያቱም ይህ የማይሆን ነገር ነው። ዋና ለሴት ልጅ መገለጫ ማለት እኔ ሂጃቧ ይመስላል። እሺ ሀያት፣ አሁን ሌላው ደግሞ ከኢስላሚክ ፐርስፔክቲቭ አንጻር ለምሳሌ ሞዴሊንግ ለሴቶች በተለይ በጣም ሴንሲቲቭ ኢሹ ነው ብዬ ነው የማስበው። እና ያው ሴቶቻችን ሰተር እንዲሉ ነው ብዙውን ጊዜ ሪኮመንድ የሚደረገው። ብዙ የምንሰማቸው በረሱል ዓለይሂ ሰላቱ ወሰላም ጊዜ የነበሩትንም የሴት ሷሃቦችንም ታሪክ ስትሰሚ በጣም በቃ ይሄ ራሳቸውን ለመሰተር ላለመታየት በጣም ብዙ አይነት ጥረት ሲያደርጉ እንደነበረ፣ እንደው ስም ካልተሳሳትኩ እነ አስማ ምናምን እንደውም አንድ እንትኑ ምንድን ነው ጀስት የሚጥል በሽታ ኖሮባት ረሱልን ዱዓ እንኳን አድርጉልኝ እስከ ማለትና ህመሙ እንዲሻላት ሳይሆን ስትወድቅ የመገላለጥ ገላለጥና አጅነብዮች ያዩኛል አይነት ነገርና እንዲህ አይነት ታሪኮች አሉና ከዚህኛው ፐርስፔክቲቭ ውስጥ እስቲ ሞዴሊንጉን እንዴት አድርጋችሁ አስታረቃችሁት? እንደዚህ ሙስሊም ሆናችሁ ሞዴሊንግ ላይ ያላችሁ ሙስሊም ሴቶች ማለት ነው፣ ሂጃብ አድርጋችሁ መምጣታችሁ እንዳለ ጥሩ ነገር እንዳለ ሆኖ ማለት ነው። አው ለምሳሌ አሁን ሂጃብ ለብሰ እንደየልብሶቹ ይለያያሉ። አሁን የምታስተዋውቀው ልብሶች ምናምን እንዲህ ገላልጠው የምታስተዋውቃቸው አይደለም። ስራም ሲመጣልህ እየገላለጥክ አይደለም እንትን የምትላቸው። እንደ አባያ ሊመጣልህ ይችላል፣ እንደ ጅልባብ ሊመጣልህ ይችላል። ሙሉ ሸፍነ የምትሰራቸው ስራዎች ናቸው። ስለዚህ ወደ ገበያ የምትወጪው አንቺ ሳትሆኚ ልብሱ ነው ማለት ነው። ልብሱን ፕሮዳክቱን ነው ፕሮሞት ለማድረግ ፕሮዳክቱን ፕሮሞት ለማድረግ ነው። እና አሁን እንደ ሞዴሊንግ ስታየው አንዳንዴ በጣም ብዙ ማህበረሰብ እንደተለያየ እንትን ነው አንግል ነው የሚረዳው። እኔ ሞዴሊንግ በጣም ነው እንትን የሚለኝ ግራ ነው የሚገባኝ። ላስረዳ። ሞዴል ማለት አራያ ምሳሌ ማለት ነው እንደ አንድ እንትን ስንገልጸው። እና የሆነ ድርጅት የሆነ እቃውን ሊያስተዋውቅ የሆነ ሞዴል ይፈልጋል እና ያንን ሰው ለብሶለት ወይም ደግሞ ያን እቃ ይዞለት የሚያስተዋውቅለት ማለት ሞዴል ነው። እና አራያ ማለት ነው እንጂ እንደዚህ ሀገር አሁን ስትረዳው በጣም ብዙ አይነት በቃ ሞዴል ስታይ ወይ ርዝመት ይመስላል ወይ ቅጥነት ይመስላል። በብዙ አንግል የሚረዳው አለ፣ በጣም በመጥፎም የሚረዱት አሉ። ግን ሞዴሊንግ አንደኛ ባህሪ ያስተምርሃል፣ ስርዓት ያስተምርሃል። በቃ እንዲህ ብዬ በማልገልጽልህ መልኩ ሞዴሊንግ አሁን የሆነ ድርጅት እቃውን ሊያስተዋውቅለት ሲፈልግ አንድን ሞዴል ይፈልጋል። አይቶት ይሄ ይሆናል አይሆንም ብሎ ያንን የሚያስተዋውቅለት ነው። አሁን እንደ ቅድም እንደጠየከኝ ደግሞ ስመጣለህ ብዙ ጊዜ አንድን ስራ ለመስራት ሙስሊም ሴት ሂጃብሽን አውልቂ ትባላለች ከነጭራሹ፣ ወይም ደግሞ አጭር ቀሚስ ልበሺ ትባላለች። በእንደዚህ አይነት ዙሪያም ስራ ላይ ሊሆን ይችላል እና ያን ነገር ለማስቀረት ነው ሂጃባቸውን አውልቀው ወደ ስራው ይገባሉ። አጭር ቀሚስ በሙስሊሙ አይፈቀደው መገላለጡ ነው አይደለም። ያንን በመፍራት ይህን ሂጃቢክ ሞዴል ደግሞ ሁሉ ነገሯን ሂጃቧንም ለብሳ
አባያዎችን፣ ጅልባቦችን የሙስሊም ሁሉ ነገር የምታስተዋውቅበት ነው እና ለዛ ነው ሂጃቢክ ሞዴል አንድ ላይ እንደዛ ብሎ ይመጣው። ኦኬ እንትን ስትጠሩ ለምሳሌ የሞዴሊንግ እንፈልጋለን ብለው ሲጠሩ ኢስላሚክ ብለው ይለዩታል ወይስ ኢንጀነራል ሞዴል እንፈልጋለን ብለው ነው የሚጠሩት? ኢስላሚክ ይለዩታል። ኦኬ እንደየ ፕሮዳክቱ ይለያል። ስለ አሁን የሆነ እቃ ሲፈልጉ ይሄኛው ሊያስተዋውቅልኝ የምፈልገው ሂጃቢክ ሞዴል ነው። አሁን ሙስሊም አሉ፣ ሙስሊም ሞዴሎችም አሉ። አሁን በወንድ ዙሪያ ብትመጣ ምንም እንትን የሚላቸው ነገር የለም። በወንዶች ስለ እንደዚህ መጥፎ ነገር እንትን እስካላሉ ድረስ በልብስ በምን ምንም አድርገው ቢሰሩ ለምሳሌ አሁን ምን ልበልህ የሆነ ሸሚዞች ምናምን እንደዚህ ጅጉርድ ምናምን ሆኖ ቢለብሱ እነሱ ላይ ብዙም ተጽዕኖ አያመጣም እና ግን ሙስሊም ላይ ሲሆን ደግሞ ሴቶች ላይ ሲሆን ደግሞ በጣም ከባድ ነው። እንደዚህ አይነት ማስታወቂያ ላይ እነሱም አይደፍሩም። ሂጃቢክ እስከተባለች ድረስ ሂጃቧን ለብሳ የምትሰራው ስራ ነው እና ኢስላሚክ የሆኑ ነገሮች ናቸው እንዳልኩ በልብስም በቃም አሁን እንደ ቲቪ ማስታወቂያ ላይ ሲሄድልህ የዳይፐር ወይም ደግሞ የሆነ የተለያዩ ሂጃቧን ለብሳ የምትሰራ እንግዲህ ይታወቃል ማስታወቂያ ላይ በረመዳን በጣም ሄር ነው ባይዘው በኖርማል ጊዜውም አሁን ብዙ በሂጃብ የለበሰች እናት ብዙ አናይም። ያው እንደየሰው አረዳድ ነው አሉ በጣም የሚሰሩ አሉ። ግን ምን ያደርጋሉ መሰለ ያቺን ሴት ሳይሆን የሚፈልጉት ዝም ብላ ሂጃቧን ብቻ ለብሳ በስርዓትም ሳይጠመጥሙት በቃ ያ ሰው ይሰራልኛል በሚል እሳቤ ነው እና ሙስሊም ባልሆኑ ሴቶች ማለት ነው። ሙስሊም አለ ኢስላማዊ ነክ ነገር ከሆነ ሂጃቢክ ሞዴሎች አሉ ሂጃባቸውን ለብሰው የሚሰሩ። ሂጃብ ደግሞ ዝም ብሎ አይደለም በስርዓቱን ጠምጥመ ሰውነትህን ሳታሳይ ሳትገላለጥ የምታስተዋውቀው። አሁን አባያ ሙሉ ለሙሉ ይሸፍናል። አሁን በክፍትም መጥቷል። በእርግጥ አሁን ላይ አባያ ሁሉ አባያ አይደለም ልልሽ ፈልጌ ነው። በሱሪ ሁሉ የሚለብሱ አሉ። ምን ታስቢያለሽ ግን ስለሱ? እኔ አልሐምዱሊላህ ለብሼ አላውቅም ሐቁን ለመናገር ስለሚለብሱ ሰዎች ማለት ነው። ስለነሱ ምን ብዬ ንገር ማለት አይሆንም። ግን ያው እንደ ፋሽን አድርገው ነው የሚከተሉት። ግን ደግሞ በጣም የሚያማምሩም ልብሶች አሉ። እንዲህ ብዬ አሁን እሺ በጣም የሚያማምር አባያ አለ። አሁን እነሱ እንደምንድን ነው የውጭን ተከትለው ነው እዚህ ሀገር ላይ የሚለብሱትና ሱሪ አድርገው አባያ ክፍት የሆኑ አባያዎችን ምናምን ነገር አሁን ላይ በብዛት እያየን ነው። እንዴ በጣም አለ መኖርማ። ግን ደግሞ ልክ አይደለም ብዬ ነው የማስበው። በጣም ለጊዜው ነው የምንዘነጥበት እንጂ ሰዓት ውስጥ የሚከተል ነገር ነው። በጣም ከማንነታችንም ጋር ግን ያም ሆኖ ግን አንዳንዴ ስራ ላይ የሚያስገድደው አለ ስልህ አሁን በሂጃብ ሞዴል ምናምን ሳይሆን የሆኑ ስራ ላይ ሱፍ ለብሰ የምትገባበት የሱፍ ሱሪዎች ምናምን አሉ ለብሰ የምትገባበት ስራ አለ መስሪያ ቤቶች ማለት ነው። አዎ እና ደግሞ የሆነ እኔ እንጃ በቃ ሙሉ ለሙሉ ዩኒፎርም ሆኖ ሱሪ ይሆናል። በእንደዚህ አይነት ዙሪያ ላይ የምትለብሳቸው አሉ። ግን አሁን እነዚህን ስናስተውል ደግሞ ለመዘነጥ ኡዝር ልንሰጣቸው ነው ማለት ነው። አንሰጣቸውም። እንዴት እንሰጣቸዋለን? ግን እነሱ አሉ። አሁን በእነዚህ እንትን ስመጣለ ነው። አሁን እነዚህ የራሳቸው እንደ ፋሽን ነው ተከትለው፣ እነዛ ግን ያው ስራ ቦታ ላይ ብቻ የሚለብሱት ናቸው። አሁን እኔ እራሳቸው በቃ ውስጥ ብቻ ሴቶች ብቻ ሆነው የሚለብሱት ልብስ ነው እንደ ስራ ላይ ሲሄድልህ። አሁን ይሄኛው ደግሞ እንደ ፋሽን ተከትለው እንደ ፋሽን ሲሆን ጂንስ ሱሪ ከስር አባያ ከላይ ክፍት አባያ። በእርግጥ ያኛውን ምናልባት ኡዝር ይሁን አይሁን እንግዲህ ከአሊሞች የምንጠብቀው ምላሽ ይሆናል። በእርግጥ ያው ፈትዋውን እነሱ ቢሰጡ የተሻለ ነው። ኡዝር መሆን ይችላል አይችልም የሚለውን ግን እንደ መዘነጫ ሲሆን ግን ታስቦበት እንደዛ ሲሆን ትንሽ የሚያስጠይቅና ከማንነትም ጋር የሚጋጭ ነገር ነው ብዬ ነው የማስበው። በእርግጥ እንዳልኩም በሂጃብም ዙሪያ ሂጃብ እስከ ግማሽ የሚከፈትበት ሰዓት ነው። ብዙ ጊዜ ጥያቄን ይደርሰኛል። ምን ጥያቄ መሰለ? አሁን ሬዲዮም ላይ አንድ ጓደኛዬ ነበረች እና የሆነ ስራ ተሰጠንና እዛ ነበር የሆነ እየተሰራ ነበር። በቃ ልብስ ምናምን የለበስን ነበርና እንዲህ ሀዩ ለምንድነው ሂጃብሽን ወደፊት እንትን ማትዩ ማለት እንዲህ አንዳንድ ሴቶች አታያቸውም እኮ በጣም ነው የሚያምርባቸው። ሀፍ ላይ አድርጊው ነው የተወሰነ እና እስከ ግማሽ አድርጊው ነው ያ ነገር እና እንዴ ለምን ነው ማለት ሂጃብ ሙሉ እንድለብሰው ነው እንጂ ግማሽ አድርጌ እንድከፍተው
ወይም ደግሞ ጆሮዬን አሳይቼ ወይ እዚህ ጋር እና እዚህ ጋር ፀጉሬን አውጥቼ ላሳይ አይደለም፣ ሙሉ ለሙሉ ልሸፍነው ነው እንጂ። እና ብዙ ጊዜ ጓደኞቼ የሚደሰቱብኝ በምንድን ነው ታውቃለህ? የትም ቦታ ላይ ሲሄድ እንደዚህ ነው የምጠመጥመው። የትኛውንም ፀጉሬን አሳይቼ አላውቅም። በቃ ማንኛቸውንም ብጠይቃቸው እኔ በሂጃቤ በጣም ብዙ ስራዎችን አልፈልግም ብያለሁ። ምክንያቱም ለእኔ ሂጃብ ማለት ትልቅ ነገር ስለሆነ። ጉማ ላይ ለምንድን ነው የምትሄዱት? ለምንድን ነው? እሺ ዋነኛ ምክንያቴ እዛ ላይ ብዙ ጊዜ የምታያቸው ወይም ደግሞ ስራ የሚሰሩም እንዳለ እንዳልኩ ሂጃብ ለብሳ የምትሰራ ሴት አትታይም አይደለም? አዎ። እና እኔ ደግሞ ሂጃቤ ለብሼ እዛ ላይ በቃ ሂጃባችንን ለብሰን አላረል ይሄ አሪፍ ስራዎች የምትላቸው የሉ ይሄ እንትንህን በማይነካ መልኩ መስራት እንደምትችል እዛ ላይ እኔ ሂጃቤን ለብሼ በዛ ላይ ደግሞ የለበስኩትን ቀሚስ ሙሉ ለሙሉ የሚሸፍነኝ ነገር ነበርና መገላለጥ የለውም አይቼዋለሁ። ጠምጥሜ ነበረ የሰራሁት። እዛ ላይ ደግሞ እኛም መስራት እንደምንችል ሂጃባችንን ለብሰን ያን ነገር ለማሳየት ነው። አርቱ ይመለከተናል ለማለት ነው። አዎ ብዙ ጊዜ እንደው ምን አለ መሰለ እዛ ላይ አሁን ስራ እየሰራው ምናምን አይተውኝ በጣም ነበር ደስ ያላቸው። ማለት የሆኑ ብርቅዬ የምትሆንበት ነገር የለም እንደዛ ነበር የሆንኩባቸው። እና ወይኔ በአስተያየታቸው ምናምን ወላሂ ላዚም ሁላ አንዷ ጠርታ ወይኔ በጣም ነው ደስ የምትይው ምናምን እንዴ ሂጃብሽን ለብሰሽ ምናምን ማየታችን ራሱ በጣም ደስ ብሎናል አለችኝ። እና በቃ እኔም በጣም ነው ደስ ያለኝ ሂጃቤን ለብሼ እንደዚሁም ቀሚስ በቃ እኔ ከምነግርህ በላይ ይሆናል ደስ የሚልህ ነገር የለም። እዛ ቦታ ላይ እኛ ሂጃባችንን ለብሰን እንዲሁም ደግሞ መስራት እንደምንችል በጣም ጥሩ። ሌላው እስቲ እንደ አንድ የሂጃብ ሞዴል ሴት እስልምና ለምንድን ነው ሙስሊም ሴቶችን በዚህ ልክ እንዲሰተሩ እንዲሸፈኑ ያደረገው? ግንዛቤሽ ምንድን ነው አንቺ? ሙስሊም ሴቶችን ዋና አንደኛ ከፊትና ከፈተና ወንዶችን ከፈተና ለመጠበቅ ለመሰተር እኔ አሁን ኒቃብ በለበሱ ሴቶች ምናምን ነገር በጣም ነው አንዳንዴ የምቀናው። ማለት በቃ ሙሉ ለሙሉ ተሸፋፍነው ምናምን ደስ ይልሃል። አነሳብሻለሁ ብዬ ነበር። ልትለብሺ ትችያለሽ ኒቃብ ኢንሻአላህ አይደለ? አለ ውስጥሽ አለ ውስጥ ያለ ኢንሻአላህ አለ ያርግልኝና የመልበሱ እቅዱ አለኝ። እና በቃ ከፈተና ከወንጀል የምትርቅበት ነው ሙሉ ለሙሉ መሰተር እና ወንድ ልጅ ከፈተና የምጠብቅበት ነው የሴት ልጅ መሰተር። እና ደግሞ በእስልምና ደግሞ ዋና ለሴት ልጅ መሸፈኗ መሰተሯ ትልቁ ውበቷ ጌጧ እሱ ነው። በጣም ጥሩ። ቀጣይ እስቲ ወደ ሌላኛው የህይወት ዘርፍሽ እንሂድና በጋዜጠኝነቱ እየሰራሽ እንደሆነ ሰምቻለሁኝ እና እስቲ እንዴት ገባሽ? ጋዜጠኝነቱ እንዴት ጀመርሽው? በጣም የምወደው ስራ ነበረ። ማለት ልጅ እያለው ራሱ ወደ ሚዲያው በጣም መግባት ፈልግ ነበር ከምል በላይ ሁላ ከቤተሰቦች ተደብቄ እንደዚህ ከስር ይሁን በቃ ሚዲያ ላይ ጠጋ ካሉ ሰዎች የሆነ ፒክቸር ይለጥፍ የለ ከነሱ ስልክ እየወሰድኩኝ የደውልና ወይ እንደዚህ ቦታ ላይ እኮ መሳተፍ ፈልጋለሁ አሳትፉኝ ብዬ ልጅም እያለው ደውል ነበርና እንደዚሁም ደግሞ እንዳንተ ኢንተርቪው ማድረግ ቁጭ ብዬ በቃ የሆነ ሰው ወይ ብቻዬን ሆኜ ወላሂ ላዚም እል ነበር። ኤክሰርሳይዝ ታደርጊ ነበር በልጅነትሽ ማለት በልጅነቴም እና ሰዎችን መጠየቅ እንደዚህ ደግሞ እቤት ላይ ያለው የሆኑ መረጃዎችን ማቅረብ በጣም ነበር ደስ የሚለኝ። አሁን አንዳንድ ቲቪዎች ላይ ምናምን ነገር ሳይ አልነበሩም። አሁን ላይ ነው እንደውም ሂጃብ ለብሰው የመጡ ሴቶች አይለብሱትም እኮ እያወለቁ ነበር የሚሰሩት። እና የሆነ ታይና ወይኔ አረቢ የምትለው ነገር የለም። በቃ በጣም ወደው ስራ ነበርና እንደ አጋጣሚ አራዳ ኤፍኤም እንደዚሁ የሆነ ፈተና ወስጄ ምናምን ነገር ገመገሙኝ። ከዛ አሉኝና ያው ወደዛ። መንገዱ ግን ቀላል ነበር ስትገቢ? አልነበረም፣ መንገዱ ቀላል አልነበረም። በእርግጥ ግን አላህ ደግሞ የሆነ የምትፈልገው ስራ ላይ ጥሩ ነገር አስበህ እስከሄድክ ድረስ ያን ነገር ይከፍትልሃልና ፍላጎቱም ነበር። በጣም ተመራጭሻለሁ ከምል በላይ። አሁን አንዳንዴ የሆነ ስራ ስንፈልግ የመመላለስ ነገር አለ። ግን እኔ ደከመኝ አላልኩም። ትፈልጋለህ። ድሮም ጀምሮ ሂጃቤን ለብሼ በቃ እንደዚሁም የሆነም ድራማዎች ላይ መሳተፍ የምፈልገው የሙስሊም ገጸ ባህሪ ይዤ ነበር። እንደዚሁም ጋዜጠኝነት ላይም ደግሞ ስመጣልህ ሂጃቤን ለብሼ
በቃ ትክክለኛና እውነተኛ መረጃዎችን የማቅረብ ፍላጎት ነበረኝና በዛ መልኩ ነበር ጥረት በማድረጌም አልሐምዱሊላህ ተሳክቶልሻል። አዎ ኢቲቪ ላይ ለአረፋ ፕሮግራም 4 ፕሮፖዛል ይዤ ሄጄ ነበረ። ኢቲቪ 4 ሀሳቦችን ማለት ነው። ኢቲቪ ላይ የልጆች ዓለም ላይ በልጆች ያተነተነ ነበርና ይዤ ሄድኩኝና እንደ አጋጣሚ ስቱዲዮ ሄድኩኝ። ዋናውን አናገርኩት። እንደዚህ ነበረ እና ሀሳቡ አሪፍ ነው። ኡስታዞችን ስቱዲዮ በመጋበዝ እንዲሁም ደግሞ አሁን እንዳልኩ በእኔ አሁን ያያያዝኩት ያኔ በፋሽን ዙሪያ ነበረ። እንትኑ ላይ የአረፋ ፕሮግራም ላይ ጀለቢያ፣ አባያ ሚንበር ቲቪ ላይ የልጆች ፕሮግራም አለው ብሩህ ልጆች የሚል እሱ ነበር ኢንተርቪው ያደረኩትና ምን መሰለህ በዛ እንትን ያነሳሁት የመጣልኝ ሀሳቡ ህፃናቶችን ይይዝና ወክ እያደረጉ አሁን እንደቀደሙ እንደ ፋሽን ሾው ምናምን እንደምንለው ወክ እያደረጉ ልብሶችን ማስተዋወቅ እና ደግሞ ስለዛ ልብስ ትንታኔውን የሚሰጠን ሰው ያን ነበር ፕሮፖዛሌ አንዱ። እና ስለዛ ነገር ስነግራቸው አንዱ ጥያቄ ያነሳልኝ ማለት ይሄ ከረመዳን ጋር ምን ያገናኘዋል ፋሽን ሾው ምናምን ያለኝና እኔም ልልሽ ነበር። አዎ አንደኛ በአመት በዓል የሚለበሱ ልብሶችን ነበር ያሳየ ነው። እና ደግሞ ልጆች መስገጃም አለ መስገጃም ታይቶ ነበር እና እንትንም የቁርአን ኪታቦችን የሰላት አፎችን የምትማርበት ምናምን እንትኖች ነበሩ። እነሱን ለማሳየት ነበር የኔ ዓላማና አረፋ ላይ ኢድ ላይ የሚለበሱ ልብሶች የሰላት ልብሶችን፣ አባያዎችን፣ ሂጃቦችን ነበር በትናንሽ የልጆች ወክ እየተደረገ ስለዛ ልብስ ትንታኔ እየሰጠ ማለት ይሄ ልብስ እንደዚህ ነው በለዚህ ቀን ይለበሳል እያለ ነበርና የአመት በዓል ይሄ ሸሚዝ ምናምን እንደምትላቸው አይደለም ጀለቢያ አባያ ሂጃብ ያኔ ነበር እንደዛ የመጣልኝ። ግን በቃ እነሱም ልክ ይሄን ነገር መረጃ ሳቀርብላቸው በጣም ደስ አላቸው። በቃ አሪፍ እሺ ያሉኝ። አንደኛው ደግሞ ኡስታዞችን ስቱዲዮ ጋብዞ ስለ እስልምና ስለ አረፋ ያለውን ነገር እንዲነግሩን። ሌላው ደግሞ ነሺዳዎችን ነበር የብሩህ ልጆች ነሺዳዎችን በማቅረብ ያነበረ። ኦኬ ለበዓል ሲሆን ይኸው በኢስላሚክ ኮንተንትን የመጣሽው ማለት ነው። አሁን ወደ አራዳ ኤፍኤም እንሂድና ኖርማል የመዝናኛ ፕሮግራም ነው የምትሰሩት እና ኦኬ ያው የመዝናኛ ነው ቁም ነገርም እንዳለው ነው ማለት ስትገቢ እስቲ በደንብ ንገሪኝ። በሂጃብሽ ምክንያት ቀላል አልነበረም አይ ቲንክ አይደለ? ከዛ በኋላ ከገባሽስ በኋላ እንትን አላለብሽም ማለት ከኢስላሚክ እንትኑ ጋር አልተጋጨብሽም መዝናኛ ፕሮግራም መስራት? አው አንደኛ በሂጃብ ዙሪያ ያው ሬዲዮ ላይ ሲሆን ድምጽህን ነው የምታስተላልፈው። ሰምቼዋለሁ የተወሰነ እንትንና አንዳንድ ቦታዎች ላይ ኢስላሚክ ወርዶችን ትጠቀሚያለሽ። አልহামዱሊላህ ያለሽ አልহামዱሊላህ አላለሁ ኢንሻአላህ ያለሽ የሰሟቸው ማለት የነሱ ወርዶች ፊድባካቸው ምንድን ነበር ልልሽ ፈልጌ ነው። መጀመሪያም ጊዜ ስገባ አብሮኝ የሚሰሩ ነበሩና ሲያስተዋውቁኝ ዛሬ አዲስ እንግዳ ማለት አብራን የምትሰራ ሀያት አረብ አብራን ትገኛለች እና ስለሷ ምናምን ነገር ሲለኝ መጀመሪያ ብስሚላህ እንደውም ሰላም አለይኩም ልነበርና ትንሽ ነው ወደኋላ ያልኩኝ በሰላዋት ነው የገባሽው እና ትንሽ ወደኋላ አልኩኝና ስሜ እንደዚህ ይባላል ምናምን ብዬ ራሴን አስተዋወቅኩኝ። ከዛ በቃ ሳምንትሽ እንዴት ነበር ምናምን ሲለኝ አልহামዱሊላህ ረቢል ዓለሚን ሁሌ የምጠቀመው ነው። አዎ እና ኢንሻአላህ ምናምን ሁሌ ነው የምጠቀማቸው እና ምንም ያመጣብኝ ነገር የለም። ሬዲዮም ላይ መዝናኛ ስናቀርብ አሁን እኔ የማቀርበው መረጃዎችን ነው። መረጃ ስለ አሁን ብዙ ጊዜ ቲቪዎችን ላይ ያለን መረጃ ማለት ኢትዮ ቴሌኮም እንደዚህ ሪል ስቴት ምናምን ብለህ ታቀርባለህና እውነተኛ ነው የተጣራ ነው እና ይሄን ያክልም እኔን እንትን የሚለኝ ስላልሆነ ደስተኛ ሆኜ ነው የምሰራበት እና ምንም የመጣብኝ ነገር የለም ሬዲዮ ላይ። በጣም ጥሩ። ለምሳሌ እንደ ሙስሊም እስቲ አንቺ እዛ ሚዲያ ውስጥ መኖር ሀያት ነሽ እንዳልኩሽ ኢስላሚክ ወርዶችን ነው የምትጠቀሚው። እንደ ሙስሊም ኡማው ምንድን ነው እንትን የሚለው ብለሽ ታስቢያለሽ? ማለቴ አሁን እኔ ለምሳሌ የማስበው ነገር አለ። በቃ እኔን የምትመስለኝ ልጅ አራዳ ኤፍኤም አለች እየሰራች ነው አይነት ነገር የሆነ ኩራት አይነት ነገር ይሰማኛል። ልክ ይሁን አይሁን እንግዲህ የሚፈርደው ይፈርዳል። ግን ምንድን ነው አንቺ ጋር ያለው አስተሳሰብ? ሙስሊሞች ምን ያስባሉ ብለሽ ታስቢያለሽ አንቺ እዛ በመኖርሽ?
ብዙ ጊዜ አሁን አይተህ ከሆነ ኮሜንት ላይ ምናምን ነገር በጣም ደስ የሚላቸው በቃ ወይኔ ማሻአላህ ምናምን አላህ ይጨምርልሽ ይሉኛል። በዚህ አጋጣሚ እንደውም እነሱ በጣም ነው የማመሰግነው ወላሂ። እና የሚያበረታቱኛሉ በርቺ። አሁን አፍሪካ ዩኒየን ላይ አሁን እንትን ብዬ ነበረ ቀርበን ነበርና በፋሽን እንደዚሁም በቃ በዲዛይን መስክ ነበርና የቀረብ ነው። ብዙ ነገር ተነሳ ምናምን የሆነ ቪዲዮ ለቅቄ ነበርና በጣም ብዙዎቹ በቃ አላህ የኢስላም መድረክ መሪ አላህ ያድርግሽ ምናምን ይሉኛል። እና የሆነ ውስጤ በጣም ነው ደስ የሚለኝ። ያ ነገር ደግሞ ይበልጥ ያበረታታሃል። ሂጃብህን ለብሰ ምናምን እዛ ላይ ቦታ ስትገኝ በቃ አሉ አለ አይደለ የሆነ አንዳንዴ የምናውቃቸው ምናምን ነገር ሂጃባቸውን ጥለው ወይ ደግሞ የሆነ ነገራቸውን ስለሆነ ስራው ላይ የሚገቡት እንደዚህ አይነት አጋጣሚ ደግሞ ሲገኙ በቃ ሙስሊሙ አለ እና ደግሞ ትክክለኛ መረጃ እንደዚህ የተጣራ በቃ ነገር ሲሆን በቃ ያን ነገር የማዳመጥም ሰው ይኖረዋል። እና በጣም ጥሩ። እስቲ ኤዩ አነሳሽልኝ አሁንና ኤዩ ውስጥ ሀበሻ ነሽ ሙስሊም ነሽ እና በአንድ አጋጣሚ ኡስታዝ አቡበክር አይ ቲንክ ይመስለኛል የዓለም ሙስሊሞች የኢትዮጵያ ዕዳ አለባቸው አይነት ቃል ሲያወራ ሰምቼዋለሁ። እና እንደ ሙስሊም ሴት እስቲ ኢትዮጵያዊነት እንዴት ነው የምትገልጪው? ኢትዮጵያዊነት እኔ ምን ብዬ ልግለጽልህ? አሁን አፍሪካ ህብረትን ስላነሳሽ ኢትዮጵያ ይኸውልህ አንደኛ በእምነቷ ጠንካራ ናት ከሌላው ሀገር፣ ባህሏም ስርዓቷም ያው አሁን ላይ ትንሽ ከውጮች እየተዋስን አጉላጉል ነገር እያመጣን ነው እና በሱ ዙሪያ ነው እንጂ አሁን ኢትዮጵያ በጣም ብዙ ሰው ያውቃታል። በባህሏ በእምነቷ ጠንካራ ናት። በቃ ኢትዮጵያ ማለት ከምገልጽልህ በላይ ከሌሎች ሀገሮች ከሙሉ ልልህ እችላለሁ። በጣም የተለየች ሀገር ናት ወላሂ። አሁን ላይ ትንሽ የመጣ ችግሮች አሉ እንጂ ኢንሻአላህ ይቀርፋል እሱ ኢንሻአላህ። እና በእምነቷም በባህሏም በካልቸር በቃ በብዙ ነገር ብዬ በምጠቅስልህ ነገር ኢትዮጵያዊነቴ እንዲህ ብዬ ልገልጽልህ አልችልም። እንደ አማኝ ኦኬ ጠንካሮች ነን። እንደዛ ብዬ ነው የማስበው። ኦኬ እኔ ልልሽ የፈለግኩት ምንድን ነበረ የምንሰማቸው ነገሮች አሉ ብዬ ነው አሁን ላይ በሂጃብ ጉዳይ በትምህርት ቤቶች በዩኒቨርሲቲዎች አካባቢ ላይ እና ደስ የማይሉ ነገሮች አሉ ለማለት ፈልጌ ነው። ምን ታስቢያለሽ? የእውቀት እጥረት ነው ወላሂ የእውቀት እጥረት ነው። ይሄ ምንም የሚያስብለውም ነገር የለም። እስልምና ግዴታና በቃ አንዲት ሙስሊም ሴት ደስ ብሏት መብቷ ነው የምትለብሰው ነገር ነው። እና ግን ይሄን የሚከለክሉ ሰዎች ደግሞ አለማወቅና የእውቀት እጥረት ነው ብዬ ነው የማስበው። ምክንያቱም ስለ ሂጃብ ስለማያውቁ ነው የሚከለክሉት። ሂጃብ ክብሯ ምንም ነገር እኮ የለውም። በቃ ሂጃብ ለብሰህ ብትማር ምን የሚከለክልህ ነገር አለ? መቼስ ጆሮህ እያዳመጠ ነው የምትማረው፣ አይንህ እያየ ነው የምትማረው። ሌላ ምንም ነገር አድርገህበት የምትገባ አይደለም ሂጃብ። እና ይህን የምገልጸው የእውቀት የእስልምና እንትን አለማወቅ ነው። ከኛ የሚጠበቀው ደግሞ እስልምናን በደንብ አድርገን ማሳወቅ፣ ሂጃብ ምን እንደሆነ ለማያውቁት በደንብ አድርገን ማስረዳት። እንደዛ ነው ብዬ ነው እንደ የማስበው። ሙስሊም ከኛ የሚጠበቀው እሱ ነው በእርግጥ እንጂ ብዙ የምሰሚያቸው ነገሮች ደስ አይሉም በሚል ነው ይህንን ጥያቄ ያነሳሁብሽና እስቲ ወደ ጋዜጠኝነቱ ልመልስሽ ድጋሚ። እንደ ሞዴል ማንን አየሽ ወደ ጋዜጠኝነቱ ለመግባት? ሰሚራ ጋዜጠኛ አይደለችም በእርግጥ ግን አሁን በሞዴሊንጉ ላይ ሲሄድልን መጀመሪያ ማየት የነበረችው ሰሙ ኢቨንት አለች ሰሚራ። ብዙ ጊዜ በሶሻል ሚዲያ የሰርግ እንትኖች ምናምን ነገር ነው የምትሰራው። በሞዴሊንግ በቃ እሷን ቁመኗን አይና በቃ በምታስተዋውቃቸው ልብሶች ምናምን እኔ የት ነው ያለሁት ለምን አልሰራም? እና ምንም ያግደኝ ነገር የለም። ሂጃቤን ለብሼ ስለሆነ የምሰራው። ትለብሳለች እሷ? አዎ ሰሙ ኢቨንት ሂጃብ ትለብሳለች እና የሙስሊም ልብሶችን ነው የምታስተዋውቀው። እና ለእኔ እሷ ናት በቃ እሷን አይቼ ነው የሆነ ሞዴሊንጉ ላይ ምናምን የገባሁት። እና በጋዜጠኛ ካልክ ደግሞ የለም ነገር ኸይር ኢንሻአላህ። እስቲ ወደ ሚዲያውና ሙስሊሙ ህብረተሰብ ያላቸውን እስቲ ኢንቲሜሲ እኔ ምን ያህል ህዝቡ ሚዲያውን ይጠቀማል ብለሽ ታስቢያለሽ? ሙስሊሙማ ማለት ነው። ብዙም አይጠቀመው ናቁ ሙስሊሙ ስለ
ከ100% ብትሉ ትንሽ ፐርሰንቱ ነው የሚጠቀመው ሚዲያው ላይ። አሁን ኢስላሚክ ቲቪዎችም ላይ ምናምን ብታይና የሆነ አንዳንዱ የማይቀበለው አለ፣ አንዳንዱ የሚቀበለው አለ። እና ያው አንዳንዴ ደግሞ ቲቪዎችም ኡማው ወደ እንትኑም እንዲመጣ ከተፈለገ ምን መስራት አለባቸው መሰለህ? አሁን ሚዲያው ላይ ስንሄድ ትክክለኛ የተጣራ መረጃ መስጠት እና ደግሞ እውነተኛ በቃ በደንብ በብዛት ወይም ደግሞ አብዝተው በቃ ሙሉ ለሙሉ ቲቪያቸውን ስለ ኢስላም ብቻ ቢያተኩሩበት ተመልካቹም ደስ ብሎት ያን ነገር መከታተል ይፈልጋል ምናምን። እና የኔም በኋላ አላማዬም እሱ ነው ስለ ለምን የሚለው ነገር አለ። አሁን አንዳንዴ ስናይ ምናምን ነገር የሆነ ነገር ሲመጣ ቀይሪው ምናምን ይላሉ። ሙስሊም ቲቪዎች ላይ ደግሞ ስንመጣ በቃ ስለ ኢስላም ሙሉ ለሙሉ አንዳንድ ቲቪ በቃ በጣም መጥፎ ነገር ዘፈን ምን አለው እንደምልህና ሙስሊሙ ላይ ስንመጣ ደግሞ ስለ ቁርአን ማስተማር ልጆችን የሆነ አየር ሳትሰጠውና ስለ ቁርአን ስለ ሐዲስ አሉ እኮ ማሻአላህ ቲቪዎች ላይ ያሉና ትንሽ የሆነ በዛ ባናረገው የሆነ ነገሮችን እና ስለ እስልምና ብቻ ላይ ያተኮረ ነገር ብንሰራ ተመልካቹም ደስ ብሎት የማየት ነገር ይኖራልና ይዘቶቹ ሳሉ ብለሽ ታስቢያለሽ? አሁን ኢስላሚክ ኮንተንቶች መሰራት ይችላሉ አሉ ሀሳቦች ብለሽ ታስቢያለሽ? በደንብ አሉ። ኢስላሚክ ላይ ያተኮሩን አሉ፣ ግን ትንሽ አይዳ እጥረት ይመስለኛል። እና ደግሞ እጥረቱ አለ ነው ወይስ የመቀበል ያለመቀበል ጉዳይ ነው ብለሽ ታስቢያለሽ? ያለመቀበልም እጥረቱም አለ። እና ደግሞ በስርዓት አድጋ አለመሰራት ስለ የሆነ ነገርን አይዲያው ስታመጣ በደንብ አድርገህ ማጣራት አለብህ። ይሄ ነገር ይሆናል ምን አለው ብለህ ያን ነገር ትፈትሸዋለህ። ከዛ ግን እስልምናህ የሚያስተምር ከሆነ የማይጋፋብህ ከሆነ ያን ነገር ይሄ ነገር መሰራት አለበት ብለህ ታስባለህ። እና አይዲያዎች አሉ አንዳንዴ ያለማወቅ ያለመቀበል ይመስለኛል ያ ነገር ነው እንጂ ብዙ አይነት አሁን በእስልምና ደረጃ ብንመጣ እኮ በጣም ብዙ አይነት አሉ። አሁን ኡስታዞችን እያመጣን ስለ እስልምና በደንብ አድርገን መጠየቅ ሊሆን ይችላል። እንደዚህ አይነት አይዲያዎች ላይ የተባለ መልኩ አድርገን ቁርአን የሚቀሩ ልጆችን እያመጣ ቁርአን ሲቀሩ ልጆችን በዛ ላይ ይማራሉ፣ ወላጆችን በዛ ላይ ይማራሉ። አሁን እንደ ቁርአን ውድድር አሉ፣ በእርግጥ ግን በስፋት የሉም። በቃ አልፎ አልፎ ላይ ነው የምታያቸው ተስፋፉም እንጂ እና የቁርአን ውድድር በቲቪው ላይ ቢመጣ እንደምናያቸው የሀዲሶች በቃ ምን እንደሆነ ያን ነገር ቢመጣ እሺ አያት ከሞዴሊንጉና ከጋዜጠኝነቱ በተጨማሪ ሌሎች ስራዎች ላይ ወይ ታለንቶች ምን አሉሽ? ሌሎች ውስጥ አንደኛ ፋሽን ዲዛይነር ዲዛይን ታደርጊያለሽ? አዎ ክላስም እየወሰድኩኝ ነው። ደግሞ በዛ ላይ በደንብ አድርጌ መስራት እፈልጋለሁ። በተለይ የኢስላም ልብሶች ላይ ነው አንደኛ እንድማርም እንድፈልገው የሚያደረገኝ ለዛ ነው። ምክንያቱም ከሞዴሊንግ ጋር ስለሚሄድም እና በኢስላም ልብሶች በቃ በደንብ አድርጌ መስራት የምፈልገው እንደ አባያዎች እንዳልኩ ወጣ ያሉ ልብሶችን አይደለም መስራት የምፈልገው እኔ በቃ ስርዓት ያላቸውን ሆነው በቃ ሰፋ ያሉ ልብሶችን ሴት ልጅ በቃ ስትር አድርጎ የሚሰትር እንደዚህ አይነት ልብሶችን የመስራት ፍላጎት አለኝና ሌላው ደግሞ ድራማዎች ላይ ምናምን እሰራለሁ። በትወና ማለት ነው? አዎ ሂጃብ ማለት ሂጃብ ለብሳ ለምሳሌ የሙስሊም ካራክተር ሲኖር ቶሎ ብለው እኔ ጋ ነው የሚደውሉት። ሰርተሽ ታውቂያለሽ? ኢስላሚክ ድራማ? ኢስላሚክ አይደለም። ኢስላሚክ የት ነው እንደውም አገኛቸው ይኖር። በዚህ አጋጣሚ በጣም መስራት ስለሚፈልግ ኢስላሚክ ላይ የሚሰሩት አንዳንድ እኔ እንጃ እንዴት ከየት እንደሚያገኙ አላውቅም። እንደዚህ አይነት ፍላጎት ያላቸው ሰዎች አሉ፣ ግን እንትን ያለ አይደለም፣ የተስፋፋ አይደለም። በቃ የት እንደሚገኙ ራሱ የማይታወቅበት ሰዓት ነው። ስለአሁን እኔ እፈልጋለሁ፣ ግን የት ነው የማገኛቸው? እኔ አሁን ብዙ ጊዜ የማገኛቸው ኖርማል የሚሰሩት ናቸው። ስለ ዓለማዊ ስራ የሚሰሩ ማለት ነው የሚሰሩት ላይ ናቸው። እና እነሱም ናቸው ከአረብ ሀገር የመጣች ሴት ካራክተር ይሰጡሻል። ካራክተር ይሰጡኛል። እና ደግሞ የሙስሊም እቃ ሻጭ አድርገው ጓደኛ አድርገው ጎረቤት አድርገው ያ ነገር እና ደግሞ ስራውም ሲሰጡኝ በዚህ አጋጣሚ በጣም ነው የማመሰግነው። ወላሂ ላዚም እኔነትን የሚገልጸኝ ስለ መጥፎ ነገር ያለው ነገር አይደለም። ሲጠሩኝም በቃ የሆነች ገደብ ያላት ነገር ናት። በቃ እንደዚህ መጥፎ ነገር ያለው ሲሆን ራሴ ሳየው በቃ የሆነ ሂጃቤን ለብሼ አንድ አይደለ ሂጃቤን በማይነካ መልኩ መጥፎ ነገር ሳይሆን ጥሩ ነገር
ባለው ነገር ነው እነሱም ደውለው ጠርተው ስሪ የሚያሰሩሽ ማለት ነው። ስለዚህ ኢስላሚክ ኮንተንት ላይ መስራት ትፈልጊያለሽ? እፈልጋለሁ እና እንደዚህ ድራማዎች ምናምን አሉ አያቸዋለሁ እና የት ነው ያሉት ይሄን ጥያቄ። ስለዚህ በዚህ አጋጣሚ ሐምዳን ላይ እያዩ ከሆነ የት ነው ሀያት ኢስላሚክ ኮንተንቶችን መስራት ትፈልጋለች? እፈልጋለሁ። እነሱም ደግሞ ለእኛም ክፍት ቦታ መስጠት አለባቸው። ምክንያቱም ያ ነገር የለም እያልን እኛ ወዴት ነው ያለ ነው ዓለማዊ ቦታ ላይ በቃ መጥፎ ቦታ ላይ የሚገቡም አሉና ስለዚህ አለመገናኘት ነው እንጂ እነሱም አሉ እናንተም መስራት ትፈልጋላችሁ፣ ያኛውን አትፈልጉም። እሺ ሌላ ላነሳብሽ የምፈልገው ጥያቄ ምንድን ነው? እንደ ሙስሊም ሴት ብዙ እስልምና ለምሳሌ ብዙ ሙስሊም የሆኑ ሰዎች የሚያነሱት ጥያቄ አለና ያው ግዴታ ነው አላህም ፈቅዷል አይደል? እኔ እንግዲህ በዚህ ዙሪያ እኔ ምንም ልል አልችልም። ማለት ያው አላህ የፈቀደውና ሸሪዓው የፈቀደውና አላህ የፈቀደው ስለሆነ እኔ ደግሞ እንደ አንድ የአላህ ባሪያ ይህን ነገር እንዲህ ብዬ ልናገረው አልችልም። ያው እንደ ሙስሊም አምነሽ የምትቀበለው ያው ሂክሞች አሉት። በእርግጥ ያንን መስፈርት ጠብቆ እንትን ካለ ስለ አሁን አንድ ወንድ ሊያገባ ሲፈልግ በቂ የሆነ ማስተዳደሪያ ምናምን ሊኖረው ይችላል አይደለ? ያ ነገር ከሆነ አንዳንዴ ትዳር ትንሽ እንትን ያላት ልትኖር ትችላለች። ያ ነገር ሲኖር አንዳንዴ ደስ የሚልህ ነገር አለ በቃ። እና ያው እንግዲህ ሁለተኛ ሆኖ በሚገቡት ሴቶች በእነሱ ጫማ ውስጥ መሆን አለብን። አይ ቲንክ ማየት አለብን፣ የእነሱንም ማየት አለብን። ስለ ውስጣቸው ምን እንደሚሰማቸው አናውቅም እና ያ ነገር ስለሆነ ያው አላህም ስለዚህ እንደ ሙስሊም ሴት የምትቀበዩና ሰፖርቲቭ ነሽ ኢንሻአላህ። ሌላውን ማነሳብሽ እስቲ ከአንደኛ እንትንሽ ላይ ሶሻል ሚዲያሽ ላይ ብዙ ጊዜ ስለ ረሱል ዓለይሂ ሰላቱ ወሰላም በነሺዳዎች ብዙ ቪዲዮዎችን ስትሰሪ እናያለን። አንድ ስለ ረሱል የሆነች ነገር ትነግሪኛለሽ። ከዛ ውጪ በኢስላሚክ እንትን ፐርስፔክቲቭ ነው የምልሽ እንደ ምንድን ነው የሚባለው ከሰሃቦች የህይወት ጆርኒያቸው የማን ይስብሻል? ከሴትም ከወንድም ሊሆን ይችላል። እንደ ሰሃባ የማንን ታሪክ መስማት ደስ ይልሻል? ከረሱል ጀምሪልኝና ስለሳቸው ምንድን ነው ታስብ? ምን ብዬ ወላሂ ላዚም ቃላት ያጥረኛል። ወላሂ ከምናገረው ለሁሉም ገስቶቼ የምጠይቀው ጥያቄ ነው። ጥያቄ እኔ እንጃ ማለት ስለሳቸው ምን ብዬ በቃ ወላሂ ላዚም አንዳንዴ ስለ ደግነታቸው ወላሂ በቃ ቃላት ያጥረኛል። እንዲህ ብዬ መናገር አልችልም። እንጃ በቃ ብዙ ነገር ልታነሳ ትችላለህ እና ቃላት ያጥረሃል። እንዲህ ብለህ መናገር አትችልም እና እኔ መግለጽ አልችልም። በቃ ወላሂ ላዚም ኢንሻአላህ። እስቲ ከሰሃባ ንገሪኝ። የቢላል ኦኬ። ሀበሻ ስለሆነ ሳይድ አድርገሽ እንዳይሆን ሀበሻ ስለሆነ አይደለም። አንዳንዴ በባርነቱ በጣም የከፈለው ዋጋ አለ። በእስልምና ራሱ በጣም ብዙ ነገር ደርሶበታል እና ደግሞ የመጀመሪያ አዛን ጥሪ የቢላል ነው። እና ያው አሃድ ለዛ ስለሆነ በቃ ቢላል ነው አንቺ ምርጫ። እሺ እስቲ አጭር ጥያቄ ልጠይቅሽ። የሚገራልሽ የኢባዳ አይነት ምንድን ነው? ሰላትና ዱዓ። ምክንያቱም ከአላህ ጋር የምገናኝበት ነው። ሲከፋ አለ አይደል ያላህ ብለህ አንዳንዴ እኔ አሁን እንዲህ ብዬ ማጫወተው ሰው የለኝም ወላሂ ሀቁ ለመናገር። አንዳንዴ እነዚህ ሚዲያ እንትን ስትጠየቅ ምናምን ማዋሸት የለብህም። ግልጽ አድርገህ እኔ ከአላህ ጋር ነው የምነጋገረው። በቃ ያለብኝም ነገር ለአላህ ነግሬው አልቅሼ ምለምንበት ነው። ዱዓም ሳረግ እንደዛ አንድ ነገር እንዲሳካልኝ ስፈልግ በምንም ሰዓት በቃ የሚገሩልኝ እነሱ ናቸው። በሰላት አትደራደሪ። እሺ ሌላው ጥያቄ አሁን አጭር ነው። ከአላህ ፍጡሮች ከኸልቆች አፈጣጠሩ የሚገርምሽ የሰው ልጅ አፈጣጠሩ ነው። በጣም ትክክል። የሚደንቅ ነገር አለ አይደል? እንዴት የሰው ልጅ ለምሳሌ አንተ ያለህ ባህሪ እኔ የለኝም፣ እኔ ያለኝ ባህሪ ሌላ ሰው የለውም። እሱ ብቻ ሳይሆን ሁሉ ነገር ያጅበኛል። እኔ የፀሐይ፣ የጨረቃ፣ የምድር እኔ በቃ አላቅም። እኔ ወላሂ እንዲህ ብዬ ልናገር አልችልም። እና
ሁሉም የሆነ እንትን ይለኛል። ግን ይበልጥ የሰው ልጅ አፈጣጠር አስደናቂ ነው። አስደናቂ ነው በጣም። ልክ ነሽ። እሺ ሀያት፣ ወደፊት እስቲ አሁን ከአንቺ ምን እንጠብቅ? ምንድን ነው ልትሰሪ ያሰብሽው? በጣም ጥሩ ጥያቄ ነው። እንደኔ በጣም ብዙ ነገር አስቤያለሁ። አንዳንዴ እንደዚህ አይነት ስራዎችን ሳስብ እንዲህ ሁላ ሰርተሽ ኧረ ተይ ምናምን የሚባል ነገር አለ። ኮርሶችን ስወስድ ራሱ ኧረ ተይ ከአንዱ ሆኜ የሚሉኝ ፋሚሊ ራሱ አለና አንድ ግን መናገር የምፈልገው ነገር አለ ከፈቀዳችሁልኝ። አንዳንዴ እንዲህ ብዬ አልናገርም፣ ማነውን ብዬ አልናገርም። ስለኔ በጣም መጥፎ የሚያወሩ ሰዎች አሉ። መጥፎ ስልህ አሁን በፋሽን በኩል ስመጣለን ወደ ሚዲያው እኮ እንደዚህ ወደ ሚዲያው ስጠጋ በጣም መጥፎ ሁኝ የምጠጋ ነው የሚመስላቸው፣ ግን አይደለም። እስቲ ሊጀብሽ አለ አለባበሴ ምሰራቸው ስራ ሁሉ ከኔ ጋር የሚሄዱ ናቸው እና ግን ስጋት አለባቸው ነው። ያ ብቻ አይደለም፣ ዝም ብሎ የማውራት ይመስለኛል። አይደለም ግልጽ ማድረግ እኔ እኮ ቲክቶከር ሳልሆን አሁንም እኮ አይደለሁም፣ ዝም ብዬ ሶሻል ሚዲያ ላይ እለቃለሁ እንጂ በዋነኝነት ቲክቶከር የመሆን ሳይሆን አላማ ያለኝ እኔ በሞዴሊንጉና በጋዜጠኝነቱ በደንብ አድርጌ መስራት ሀሳብ ነው ያለኝ። ግን ትንሽ ትንሽ ነገር እኔ አሁን አልሐምዱሊላህ አይተኸው ከሆነ የከፋ ነገር ምንም ምለቅ ነገር የለም። ያን ነገር ያውና ወይ ሀያት እኮ ቲክቶከር ናት ወይ በቃ ሀያት እኮ እንደዚህ ሆነች ምናምን ስለኔ ማውራት የማይጠግቡ በጣም ብዙ አሉ። እና እባካችሁ ስለ ራሳችሁ እንጂ ስለኔ አታውሩ። በቃ እኔ የራሴን መንገድ አውቀዋለሁ፣ የሚሄድበትን መንገድ። አንዳንዴ ትልቅ ነህና አሁን አንተ የሚጎዳህን የሚጠቅምህን ነገር ታውቀዋለህ፣ እስልምናህንም በደንብ ታውቀዋለህና እቺ ልጅ መዘወጅ አለባት፣ ታግባና ቁጭ ትበል። መዘወጅ አይቀርም፣ ታገባለህ፣ ህይወት ትመሰርታለህ። ግን ደግሞ እንደ ራስህም የምትሰራው አላማ አለ። አሁን እኔ የራሴ አላማ አለኝ፣ መስራት የምፈልገው ነገር። አግብቼም ልሰራው እችላለሁ። ግን እንደኔ አስተሳሰብ ደግሞ አግብቼው ሳይሆን ሳላገባ በፊት ምሰራው ብዙ ነገር አስባለሁ እኔ። ስልህ አግብተህ ቤተሰብ ይኖርሃል ምናምን ማለት ልጅ ይመጣል፣ ያ ነገር ስላለ የሆነ የሚጋፋህ ነገር ሊኖር ይችላል እና ግን ሰፖርቲቭ ሊሆን ይችላል። በእርግጥ ከዛ በፊት ማሳካት የምፈልገው ብዙ ነገር አለ እና እኔ በምሰራው ስራ በማሳከም ማለት ወደፊት ልሰራው የማስበው ስራ ምንም መጥፎ ነገር የለውም። አልሐምዱሊላህ የምሰራቸው የሚሄድባቸውም ነገር ስለ እስልምና የሚያካትቱ ነው እንጂ ወጣ ያለ ነገርም ብዙ ጊዜ ፕሮፖዛል ራሱ እና አንዳንድ ጣቢያዎች ላይ አስገብቼ ነበር። ኢስላም በቃ ሙሉን የሚያካትት ነገር ማለት ነው እና ይህን ያክል የከፋ አልነበረም፣ ግን እስካሁን መልስ አልሰጡኝም። ኢንሻአላህ ይሰጡሻል ብለን ተስፋ እናደርጋለን። ምክንያቱም እኔ የጻፍኩት ስልህ አንዳንዴ የሚዲያ የአይዲያ እጥረትም ይኖራል። ያን ነገር ለመቅረፍ ነው እና በእስልምና ዙሪያ የሚሰሩ ናቸው። የከፋ ነገር አይደለም እኔ ይዤ ሄድኩት የነበረው እና እስካሁን መልስ አልሰጡኝም። ያው እንደ እርግጥ አንድ ጣቢያ ብቻ ነው ሄድኩት። ከዚህ በኋላ ግን ምክንያቱም ፕሮፖዛሌንም ሰፋ አድርጌ ስለጻፍኩት ሌላ ሚዲያዎች ላይ ሄዳለሁ እና አሁን ቅድም ባነሳው ለዙሪያ ላይ ሲሄድ ደግሞ ስለኔ እንደዚህ አይነት ነገር የሚያወሩ ሰዎች እባካችሁ በቃ ወይ ደግሞ እኔ ያ ቦታ ላይ ስደርስ ላሳያችሁ፣ ወይ ወሬውን ቆም አድርጉልኝ፣ ወይ አስተያየትም ከሆነ ገንቢ በሆነ መንገድ በቃ ይንገሩኝ። ማለት ሀያት እንደዚህ እኮ ነው እንደዚህ ነው እንጂ ለመታረም ዝግጁ ነሽ? ኢንሻአላህ እንግዲህ እና ቢነግሩኝም እኮ ያን የመታው ያ መጥፎ ነገር የሚያወጡብኝ ነገር የለም፣ ግን ዝም ብሎ ይመስለኛል። እና በዚህ አጋጣሚ ባካችሁ ለኸይር አድርጉላት፣ ኢንሻአላህ አርሟት በተቻለ አቅም። እና እንደ ሂጃብ ሞዴል ያው ሞዴል ሲባል አራያ ነው እና ደግሞ አንድ እስላምን ማስፋፋት በለው ሂጃቢክ ሞዴልም ስትገልጸው ማለት ስለ ሂጃባቸውን ለብሰው የተለያዩ ነገሮችን መስራት ይችላሉ እና ያን ነገር ለማድረግ ስለሆነ አላማ ያለኝ ሂጃባቸውን ለብሰው ምንም ሳይከለክላቸው አብያዎችን እንደዚሁም ደግሞ የኢስላም በቃ የሚያካትቱ እቃዎችን ለማስተዋወቅ ስለሆነ አንድ ሞዴል የሚፈልገውም ለዛ ስለሆነ በደንብ አድርጌ በዚህ ላይ እሰራበታለሁ። አሁንም ላይ እየተንቀሳቀስኩ ነው። ግን እንዲህ ብዬ መናገር ባልፈልግም በተግባር ግን አሳያለሁ። አንዳንዴ ቃላው ተስትን ነገር የማይሆኑ ነገሮች አሉና ወይ እንደዛ ሆኖ ቀረ ከሚባል ሰርቼ ተግባሩ ላይ በደንብ አድርጌ ሰርቼበት አሳያለሁ። እና እንደ ጋዜጠኝነቱ እንደ ዲዛይኑ ስትመጣ ደግሞ ትልልቅ ሚዲያዎች ላይ የመስራት እቅድ አለኝ። ኢንሻአላህ ይሆናልም ደግሞ በዲዛይኑም ደግሞ የኢስላም ልብሶች፣ ጀለቢያዎች፣ የወንድም ስራ ላይ
ስለምሰራ አሁንም በዛ ዙሪያም በቃ በተለያዩ ዙሪያ በትልቁ ኢንሻአላህ አላህ ከፈቀደ ኢንሻአላህ አዎ በዛ ዙሪያ ነው ኢንሻአላህ እኛም በዱዓ እናግዝሻለን። እሺ አያት እኔ ጥያቄዎችን ጨርሻለሁ። በአንቺ በኩል ቀረ መነሳት አለበት ብለሽ የምታስቢው ሀሳብ ካለ ወይም ደግሞ ምስጋና ታመሰግኘው አካል ካለ እድሉ ያንቺ ነው። እሺ በመጀመሪያ ፈጣሪ አላህን እጅግ በጣም ነው የማመሰግነው። አልሐምዱሊላህ ረቢል ዓለሚን ችግሬን ሁሉ ነገሬን የሆነ ሲከፋኝ ምናምን ነገር ወላሂ በቃ ወደ አላህ ነው እንትን የምለውና በመጀመሪያ እና እናንተም ደግሞ እዚህ ስለጋበዛችሁኝ በጣም ነው የማመሰግነው። ሌላ ደግሞ አባቴን ስለሳቸው በተለየ አጠር አድርገሽ ብትነግረኝ ጥሩ ነው። አዎ ሰፖርት ነበረ ከሳቸው? አዎ አለ ስለ በወጣትነቱም የወለደኝ እና አንዳንድ ነገሮች ይገባዋል ገባህ በእንደዚህ አይነት ስራ ላይ ምናምን እና እኔ ማለት የሆነ ቲቪ ላይ ራሱ ተናግሬያለሁ እንደዚህ እንትን ብዬ ስለ አባቴ እና በጣም ነው የምወደህ በጣም ነው የማመሰግንህ ወላሂ ለአዚም በአንዳንድ ነገር ያግዘኛል። ግን ትንሽ አላመደበቅ የለብኝም ግን በአንዳንድ ነገር ይሆናል አይደለ ትንሽ እንትን የሚሉብኝ ነገር አለ ዝቅ የሚሉብኝ ነገር አለ የሆነ ነገር ሲያስፈልገኝ ምናምን ነገር የሆነ ከአንዳንድ ሰው ወሬ ሰምተው ምናምን ይመስለኛል ያው ከስጋቻ ይሰጋሉ። አዎ እና ብዙ ጊዜ ካጠገቤ ነው ብዙ ጊዜ ከምሰራቸው ስራዎች ውይ ስለሱ እንዲህ ብዬ መናገር አልችልም። ብቻ ትልቅ ቦታ ደርሼ ስሙን በከፍተኛ ማስጠራት ነው የምፈልገው ኢንሻአላህ። አዎ ምንም አይንካብኝ ወላሂ ለአዚም ከምልህ በላይ በጣም ነው የምወደህ ከራሴ አስበልጬ እሱም ብቻ ሳይሆን እናቴንም እንደዛ ነው መወዳት። ግን የሆነ ቃላት የሚያጥርሽ ነገር አለ አይደለ? አላህ ደግሞ አፍ ያደርግልኝ እናቴን ትንሽ አሟታልና አላህ አፍ ያደርግልኝ ኢንሻአላህ። አላህ አፍ ይሰጣችኋል አብሽሪ ኢንሻአላህ። እሷን በጣም ነው የምወድሽ በጣም ነው የማመሰግንሽ። ሁሌ ካጠገቤ ናት እሷም እና ምን ክፉ አይንካችሁ ክፉ ተናግረውኝ አያውቁም። ብዙ ጊዜ ሰዎች ይሏቸዋል እና ስለኔ እንዳልኩ እንደቀድሙ ሳያውቁኝ ብዙ ስለኔ የሚያወራት የሚወዱ ሰዎች አሉ እና ያን ነገር ይጋፈጣሉ። ስለ በቃ ሁሌ ካጠገቤ ናቸውና ብቻ በቃ አላህ ትልቅ ቦታ አድርሶኝ እናንተን ስም አስጠርቼ ሀጅ አስደርጌ ወላሂ በጣም ትልቁ ዓላማ እሱ ነውና አላህ ያሳካልኛል በጥሩ ነገር ስለተነሳው ይሳካል ኢንሻአላህ። አብሽሪ በጣም ነው የማመሰግናችሁ በጣም ነው የምወዳችሁ እናትና አባቴ ቃላት ያጥረኛል ኢንሻአላህ። ሳላቅም ካስከፋዋችሁ ያው አንዳንዴ ወጣት ስትሆን ቤተሰብህን ታስከፋለህ ባለማወቅ ታስከፋለህና አፉ በሉኝ ተቀይሬ ትልቅ ቦታ ደርሼ እንደማሳያችሁ አንደኛው እርምጃዬ ላይ ነኝና እንደማሳያችሁና ትልቅ ቦታ ደርሼ እንደምታዩ እኔን ምን ይሉኛል መሰለህ አንድ ይቅርታ አድርጉልኝና የትም ላደርሺ ወላሂ በጣም ሞራል የሚነኩኝ ሰዎች አሉ እንዲህ ብዬ የማልጠቅስልህ ምናምን በጣም ብዙ ጊዜ የሚያሽሟጥጡብኝ አሉና ያን ነገር ተቋቁሜ ወላሂ ለአዝም ትልቅ ቦታ ደርሼ እነሱንም አሳያቸዋለሁ ኢንሻአላህ። አዎ እና ነሲባ መጀመሪያ በእንደዚህ አይነት ሙያ ላይ ስገባ አጠገቤ የነበረችው እሷ ናት። በጣም ነው የማመሰግንሽ ነሲባ ከጎኔ ስለነበርሽ። ያብስራ ትባላለች እሷ ሞዴሊንግ ስማር ትልቅ እንደውም አንዳንዴ ሞዴሊንግ ላይ ጠንክሬ እንድሰራ ያደረገችኝ እሷ ነው ማለት ይቻላል። ከተኛው ተነሺ ዛሬ ክላስ አለ ብላ አንስታ የምታመጣኝ እሷ ናት። ቲሸርት የሆነ የሞዴሊንግ ትምህርት ቤቱ ቲሸርት ያስፈልግ ነበር እና ያኔ ስላልተረዱኝ ቤተሰቦቼ ያን ነገር አልሰጡኝም ነበር እና ራሷ ከፍላ ቲሸርቱን ተቀብላልኝ ምናምን እሷ ናት። ያብስራ ሀብታሙ ዩጂ ሴት ጓደኛ የለኝም እሷ እህቴ ናት። ሴት ጓደኛ መያዝም አልፈልግም ምክንያቱም በጣም ብዙ ነገር ስለደረሰብኝ እኔ ከጓደኛዬም በላይ ናት ዩጂ። በጣም የምወድሽ ሁላችሁን በጣም የምወዳችሁ አመሰግናለሁ። ኸይር ሀያት እንግዲህ ለሰጠሽን ጊዜ ከልብ እናመሰግናለን። እንግዲህ እኛም በዱዓችን በያዝሽው መንገድ ያው ስራው ትንሽ ፊትና አለው ወደ ፈሳድ የመውሰድ ትልቅ አቅም አለውና አላህ እንግዲህ በደንብ ይጠብቅሽ ብለን ዱዓ እናደርጋለን። በሐላሉ መንገድ እንድትሄጂና በኢስላሚክ ኮንተንቶች ሻውት ሻይን እንድታደርጊ የዘወትር ጸሎታችን ነው ኢንሻአላህ። እና ይቅርታ ኑ ማለት
ሂጃቢክ ሞዴል ምንም እንትን ነገር የለውም። ተማሩ፣ ሂጃባችሁን ለብሳችሁ ቅድም እንደተናገርኩት ነው እና እኛ ሚዲያው ላይ መግባት አለብን፣ መሳተፍ አለብን፣ ሂጃባችን ለብሰን ማሳየት አለብን። እንደውም ለሌላው ትምህርት ነው እንዴ አሉ እንዴ በቃ እነሱ ነው የምናሰራው። ተገድበን ቁጭ ማለት የለብንም። በእንደዚህ አይነት ስራዎች ላይ በደንብ በስፋት መስራት አለብን እና አትፍሩ። ኮንፊደንስ ያላችሁ ልጆች በደንብ መስራት ትችላላችሁ እና እኔም በቅርቡ ትልቅ ነገር እያሰብኩ ስለሆነ በዛ ዙሪያም ተማሪዎችን ስለ በእንደዚህ አይነት ዙሪያም የማሰልጠን አላማ ስላለኝ ኢንሻአላህ እና ኑ ስሩ። ብዙ ጊዜ እንደዚህ አይነት ስራዎች ላይ ስሰራ ብርቅ ነው የምሆነው። ለምን ብርቅ እንሆናለን? እንውጣ፣ እንስራ፣ ሁላ ፎቶ እንነሳ እስኪሉን ድረስ ነው እና ብርቅ የምንሆነው አኑን በቃ እንውጣ፣ እንስራ። ይህን ያህል የከፋ ነገር አድርጋችሁ አትዩት። በሚዲያው በድራማዎች በቃ ኢስላሚክ ነክ ነገር ያሉት ከሆነ ወደ ሚዲያው መተን እንስራ እላለሁ። እናንተንም እጅግ በጣም ነው የማመሰግነው በዚህ ዙሪያ ላይ እንድናገር ስለጋብዛችሁኝ። ሽኩረን አፎን ብለናል። ክቡራን ተመልካቾች እንግዲህ ባያችሁት መልኩ የዛሬው ቆይታችንን ከሂጃብ ሞዴል ከሆነችው ከሀያት አረቡ ጋር ቆንጆ ቆይታ አድርገናል። ጥሩ ትምህርት እንወስዳችኋል ብለን ተስፋ እናደርጋለን። በቀጣይ ፕሮግራም ከሌሎች እንግዶች ጋር እንገናኛለን ኢንሻአላህ። እስከዛው ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።